እንዴት ናችሁ? ቅድስት ነኝ። ዛሬ ደግሞ ይኸው በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት አዲስ ዓመትን ምክንያት በማድረግ የዶሮ ወጥ አሰራር የሚያሳይ ቪዲዮ ነው። እንኳን ሁላችሁም በሰላም አደረሳችሁ። አዲሱ ዓመት የሰላም የጤና የደስታ ይሁንላችሁ። አሁን ወደ አሰራሩ ሄዳለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። አብራችሁኝ ነው። እሺ እንግዲህ ያው እንደሚታወቀው ዶሮ ወጥ ስንሰራ መጀመሪያ ትልቁ ስራ የሚሆነው ሽንኩርቱ ነው። ይሄ የምታዩት እዚህ ጋር 4 ኪሎ ሽንኩርት ነው። ልጬ አጥቤ አዘጋጅቻለሁ። አሁን ወደ መክተፉ እንሄዳለን። ያው እንግዲህ እኔ የምጠቀመው ይሄንን ማሽን ነው። ሽንኩርቱን ለሁለት እና ለሁለት ወይ ደግሞ ለአራት ቦታ እየካፈልኩኝ ወደ ማሽኑ ጨምራለሁ። እሺ ሽንኩርቱን በመንጨምር ሰዓት በጣም ብዙ መሙላት የለብንም። ምክንያቱም በጣም ሲበዛ እንደምንፈልገው አይከተፍልንም እና በጣም ሽንኩርቱ መብዛት የለበትም ስንጨምር ማሽን ውስጥ። ሁለተኛ ነገር አሁን እዚህ ላይ ሃይ አለ፣ እዚህ ጋር ደግሞ ሎሚ አለ። ሃይን ወይ ደግሞ ሎሚውን ከተጠቀምኩኝ ሽንኩርቱን በጣም ያደቅብኛልና የምጠቀመው ይሄኛውን ኦፍ ወይ ደግሞ ፖዝ በሚለው እየተጫንኩ ነው የምጠቀመውና ይሄኛውን አልተጠቀምም። ምክንያቱም እንዲደቅ ስለማልፈልግ ልክ በእጄ የተከተፈ እንዲመስል ይሄኛውን ነው የምጠቀመው። እንደዚህ ለቀቅ እያደረኩ ነው ለመፈጨው። እሺ አሁን ይበቃል። አያችሁት? አሁን እንደዚህ ሲሆን በጣም በእጄ የተከተፈ ሽንኩርት ነው የሚመስለው። ድስቱ ላይ ሳረገው ደግሞ አብረን እናየዋለን። እሺ እንግዲህ እንደምታዩት ይሄው በደንብ በእጄ የተከተፈ ነው የሚመስለው እና እንደዚህ እያረኩ ነው መከተው። ምክንያቱም ድቅቅ ሲል ጥሩ አይደለም፣ ለኛም ያስቸግረናል ለማቁላላቱ። እንደዚህ ሲሆን ግን ቆንጆ ነው። አሁን ሁሉንም ሽንኩርት ደግሞ ከትፌ ጨርሳለሁ እንደዛ እያረኩኝ። እሺ ያው እንግዲህ አሁን ጨርሻለሁ ሁሉንም ፈጭቼ። አሁን እንደዚህ ታውት ሙሉ ይመስላል፣ ግን ይሄ ሽንኩርት በጣም ብዙ ውሃ ስለሚያወጣና ስለሚቀንስ ለዛ ነው እንደዚህ ሙሉ ያደረኩት። ሁለተኛ ደግሞ ለሁለት ዶሮ ስለሆነ ለዛ ነው ብዙ ያደረኩት። ለአንድ ዶሮ ከሆነ ግን ግማሹ የዚህ ግማሽ በቂ ነው። አሁን ኦሬዲ ምድጃው ላይ አድርጌዋለሁ። ይሄንን ውሃው እስከሚጨርስ በደንብ አበስለዋለሁ ማለት ነው። እሺ አሁን ይሄው እንደምታዩት ሽንኩርቱ በደንብ በስሏል። ይሄው በጣም ትንሽ ሆኗል አሁን ቀንሶ። አሁን በርበሬውን ጨምራለሁ፣ ምክንያቱም በርበሬው ስለሚያቃጥል መጨመር አለብኝ ቀደም ብዬ በደንብ ለማቁላላት። ይሄው በሾርባ ማንኪያ ነው የምጨምረው። ብዙ ሽንኩርት ስላለው በርበሬ ብዙ ያስፈልጋል። እሺ አሁን ይበቃኛል፣ ከዚህ በላይ በርበሬ አልጨምርም። አሁን ይሄንን የእሳቱን ቀንሼ በትንሹ አድርጌ ውሃ ከጨረሰ ውሃ ጠብ እያደረኩኝ ቀስ እያልኩኝ በርበሬው ማብሰል አለብኝ፣ ማቃጠሉ እስከሚቀንስ ድረስ ማለት ነው። አሁን ትንሽ ጨው አረግበታለሁ። ጨው ሲደረግ በርበሬው ሽንኩርቱ ቶሎ ትንሽ ይበስላልና ስለዚህ ጨው አረግበታለሁ። ሁለተኛ ደግሞ ሽንኩርቱ ውስጥ ጨው እንዲገባ በትንሹ ጨው አረግበታለሁ። ሽንኩርቱ ውስጥ ጨው ሲገባ ይጣፍጣል። እሺ አሁን ይሄው እንደምታዩት ውሃውን ጨርሷል በደንብ
በርበሬውን በደንብ አቁላልቼዋለሁ። ረጅም ሰዓት ነው ያቁላላሁት። አሁን ዘይት እጨምራለሁ። እሺ አሁን ዘይቱን ከጨመረን በኋላ እሳቱን እንደዛው እንደቀነስ ነው ቀስ እያልን ዘይቱን ደግሞ እናበስሏለን። በዘይት በደንብ ሽንኩርቱ እንዲገባውና እንዲጣፍጥ በደንብ ማቁላላት አለብን። በጣም ሃይ ማድረግ የለብንም። እሳቱን ትንሽ ቀነስ አድርገን እንዳይቃጠልብን፣ ዘይቱም እንዳይቃጠል፣ ምክንያቱም የወይራ ዘይት ብዙ መብሰል አይፈልግምና እንዳይቃጠል ቀንሰን ቀስ እያልን ነው ማብሰል ያለብን። እሺ አሁን ዘይቱ ትንሽ ተቆላልቷል። አሁን ነጭ ሽንኩርት እጨምራለሁ። አሁን እዚህ ጋር ነው ጥቁር ቅመም መጨመር ካለብን ጥቁር ቅመም እንጨምራለን። ምን ጨምር ከሆነ እሺ እንግዲህ አሁን በመቀጠል እንግዲህ የምናደርገው ዶሮን ማጠብ ነው። ይሄ የምታዩት የሽንኩርት ውሃ ነው። አሁን ዶሮን ማጠብ እጀምራለሁ። ዶሮ ኦልሬዲ ተገነጣጥሏል። ስለዚህ ማጠብ ነው። የሽንኩርት ውሃ የተጠቀምኩት ሽታውን ጠረኑ ጥሩ ስለሚያደርገው የሽንኩርት ውሃ ደግሞ በደንብ ያስለቅቀዋል። ለዛ ነው የሽንኩርት ውሃ መጀመሪያ የተጠቀምኩት። እሺ አሁን እንግዲህ አጥቤ ጨርሻለሁ። አሁን በጨውና በሎሚ ዘበዝፈዋለሁ ማለት ነው። አሁን እንደዚህ አድርጌ ክድን አድርጌ አስቀምጠውና ተመልሼ መጥቼ ማለቅለቅ ነው ማለት ነው የሚሆነው የመጨረሻው ስራ። እሺ አሁን አንድ ሰዓት የሚያህል ዘብዝፌዋለሁ። አሁን አጥቤ አውጣዋለሁ። ከዛ በኋላ መጨመር ነው የሚሆነው ወደ ድስቱ። ቅድም እንዳያችሁ ስጨምረው መጀመሪያ ላይ በጣም ብዙ ስብ ነበረው ላይና አሁን ግን ስቡም ሞቷል። እንደምታዩት ንጹህ ነው። እሺ አሁን ስጋውን ከዶሮን ከመጨመራችን በፊት ይሄኛውን ማውጣት አለብን፣ ፈረሰኛው ላይ ያለውን አጥንት። ስለዚህ እሱን እንደዚህ ቆርጠዋለሁ። እንደዚህ ከቆረጥኩት በኋላ እንዲሰብሩት ራሱ ይሰበራል በቀላሉ። ስለዚህ ይሄኛውንም እንደዛው ከዛ ልክ ከምን ልንጨምረው ስንል ይሄኛው እዚህ ጋር እንደዚህ ቆሞ እንደዚህ ጥፍ አድርገን እንሰብረዋለን። ከዛ እንደዚሁ ነው የሚገባው። በቃ ሁለቱንም እንደዚህ አድርጌ ሰብራለሁ። ኢትዮጵያ ቢሆን አሁን አጥንቶቹ ላይ የሚሰበር ነገር አለ። ለምሳሌ አሁን ይሄ ይሰበራል፣ ሰብረን ነው የምንከተው ሲከተት። እዚህ ግን ዶሮቹን ትንንሽ ስለሆኑና አጥንቱን በጣም ስስ ስለሆነ መስበር አያስፈልገንም። ምክንያቱም ከሰበርነው ስጋው ውልቅ ነው የሚለው። ስለዚህ አጥንቶቹን አሁን ከእግራቸው ላይ ያሉን መሰበር ያለበትን አልሰብረውም፣ እንደዚሁ ነው መከተው። ከመክተታችን በፊት ታዲያ ውስጡ ቅባትም ጨውም እንዲገባው ስጋዎቹን ትንሽ ትንሽ በቢላ እንደዚህ እናደርጋለን። ሁሉንም ላይ ነው የማደርገው እንደዚህ።
እሺ አሁን ዶሮን መጨመር ጀምራለሁ። አሁን ከጨመርን በኋላ ሁሉ ጊዜ ቀስ እያልን ነው ማማሰል ያለብን። ስጋው እንትን እንዳይፈርስ ቀስ እያልን ነው። ምክንያቱም ስጋው በጣም ስስ ነው እዚህ ሀገርና ስናማስል በጣም ጥንቃቄ ማድረግ አለብን ስጋውን እንዳንነካው። እየቆየን ቂጡ እንዳይዝ ማማሰል አለብን። ምክንያቱም ነጭ ሽንኩርት ከገባ በኋላ ቂጡ ሊይዝ ይችላልና ስጋው ግን የራሱ ውሃ ስለሚያወጣ አሁን ብዙም እንትን የለውም። ውሃውን እስከሚጨርስ ድረስ ወደ ደግሞ ትንሽ ስጋው ቅባት እስከሚገባው ድረስ እንደዚህ እናበስልና ከዛ ውሃን ከልሳለን ማለት ነው። እሺ አሁን በደንብ አቁላልቻለሁ። አሁን ውሃ ከልሳለሁ። ሙቅ ውሃ ነው የማረግበት። ብዙ እንትን እንዲሰራፈል ስለማልፈልግ ሙቅ ውሃ ነው የማረግበት። ብዙ መቅጠን የለበትም። ዶሮ ደግሞ ወፈር ሲል ነው ደስ የሚለው። ስለዚህ ብዙ ውሃ አልጨምርበትም። አሁን በቂ ነው ይሄን ያህል። አሁን ጨው ጨምራለሁ። ሲተከተክ አብሮ ጨው ስጋ ውስጥ እንዲገባ ጨው ጨምራለሁ። ጨው አላበዛም፣ ምክንያቱም መጀመሪያ ኦሬዲ ስለጨመርኩ በትንሹ ሽንኩርቱ ላይ ብዙም አላበዛም። በዛ ላይ በርበሬውም ጨው ስላለው መከለሻ የምንጨምር ከሆነ አሁን እዚህ ላይ መከለሻ መጨመር እንችላለን። አሁን ይሄ ትክክ ብሎ ትንሽ ሲቀረው እንቁላሉን መጨመራለሁ። እሺ አሁን እንቁላሉን መጨመር ጀምራለሁ። እንደዚህ እያደረግን ቅባቱ ውስጥ እንዲገባ ስንጥቅ ስናደርገው ጥሩ ይሆናል። አሁን ደግሞ ከእንቁላሉ ጋር ትንሽ ይንተከተካል ማለት ነው። በደንብ እንዲገባው ቅባቱ እንቁላሉን ወደ ውስጥ ማድረግ አለብን እንደዚህ። እሺ አሁን ቅቤ ጨምራለሁ። ቅቤ ከጨመርን በኋላ ብዙ አይቆይም፣ በቃ ጨርሰናል ማለት ነው። ስለዚህ ትንሽ ከተንተከተከ በኋላ አውጣዋለሁ ማለት ነው። እሺ እንግዲህ ያው ጨርሻለሁ። የዛሬው የአዲሱ አመት የዶሮ ወጥ አሰራሪ እንግዲህ ይሄን ይመስላል። አዲሱ አመት ለሁላችንም የሰላም የጤና የደስታ ይሁንልን። እንኳን ሁላችሁም በሰላም አደረሳችሁ። እንግዲህ ነገ ይሄንን አቅርበን መብላት ነው። አብረን እናያለን። እንግዲህ አሳያችኋለሁ የአመት በዓላችንን እንዴት አድርገን እንደምናከብር። እንግዲህ በሰላም ያገናኘን። መልካም አዲስ አመት፣ መልካም ጊዜ። ሰላም ሁኑ። ባይ